አባ ቢመጡ አሁን እናንተ ቤት ቢበሉ አንድ እንጀራ ነው፣ እሱንም እንዲሁ ይጎላል። እሺ መጡ። በመምጣታቸው ባንክ ቡካች ውስጥ ያለው ገንዘብ ይቀንሳል። አንዳንዱ እንደዚህ ሚል አለ፣ ስሳሳት ታርሙኛል። አንዳንዱ እንደዚህ ሚል የለም አለ። 5 4 አይነት ታያላችሁ። ለምን መሰላችሁ? ስላልተማርን ነው። እኛ ቀላል አሁን ማማተብ የሚጠፋው አለ በር ላይ ሆኑና እዩ። ወደ ጸበል የሚሄድ ሰው ሁሉ ይፈወሳል? አይፈወስም አይደል? በመነኩሴ በቆሞስ እጅ እንቅረብ፣ በጳጳስ ወይም በፓትርያርክ እጅ እንቀበል ቅዱስ ስጋውና ክቡር ደሙን። የክርስቶስ ስጋና ደም ስንት ነው? ልዩነት አለው። ቅድስት ቤተ ክርስቲያናችንን እኛ ምእመናን ስንስም ስንሳለም ስንተሻሽ አንዳንዶች አሉ ጆሮአቸውን የሚያሳክካቸው፣ ጸጉራቸውን የሚበላቸው፣ አፋቸውን የሚያዛጋቸው። ለቤተ መቅደሱ ክብር ስንሰጥ ለምን ድንጋይ ትስማላችሁ? ድንጋይ እኮ ነው የሚስሙት እነዚህ ኦርቶዶክሳውያን የሚሏችሁ አሉ የሉ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ቀሲስ ዮሴፍ፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አረፈዳችሁ? እንዴት ዋላችሁ? የኃጢአታችንን ብዛት የሰውነታችንንም ክፋት ሳይመለከት በምህረቱ ብዛት በቸርነቱም ስፋት በእድሜያችን ላይ ይህችን ቀን የጨመረልን በዚህ ቅዱስ ስፍራም ተሰብስበን ቅዱስ ቃሉን እንድንሰማም እንድናሰማም የረዳን የአባቶቻችን የቅዱሳን አምላክ የእኛም አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ረድኤት በረከት እግዚአብሔር አባታችን ሁላችንንም ያሳትፈን፣ አሜን። ከቤትህ በረከትን እንጠግባለን። ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ በሚኖረን አጭር ጊዜ የምንማማርበት የትምህርታችን ርዕስ ይሆናል። ከቤትህ በረከት ምን እንላለን? እንበላለን ወይስ እንጠግባለን? መብላትና መጥገብ ልዩነት አለው የለውም? እናየዋለን። የዳዊት መዝሙር 64 በቅንፍ 65 ቁጥር 4 ላይ የተጻፈ የእግዚአብሔር ቃል አነበዋለሁ። እንዲህ ይላል፣ ኃጢአታችንንስ አንተ ይቅር ትላለህ። ኃጢአታችንንስ አንተ ምን ትላለህ? የሁላችንን ኃጢአት ቸሩ መድኃኔዓለም ይቅር ይበለን። አንተ የመረጥከው በአደባባዮችህም ለማደር የተቀበልከው ምስጉን ነው። ከቤትህ በረከትን እንጠግባለን፣ ቤተ መቅደስህ ቅዱስ ነውና በጽድቅም ድንቅ ነው ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ ለዘላለም በድጋሚ የተመሰገነ ይሁን። ከቤትህ በረከት እንጠግባለን። ከማን ቤት? እንግዲህ ያው የመማር ማስተማሩ ሂደት ውጤታማ እንዲሆን ስጠይቃችሁ እንደምንም ትመልሱልኛላችሁ። ስመርቃችሁ ደግሞ ልጅ ነው ሳትሉ በእርግጥ ልጅ አይደለሁም አሜን ትላላችሁ ማለት ነው። ትንሽ ሙቀት ስላለ ነቃ ብለን እንድንማማር እንደምንም ስጠይቃችሁ መልሱልኝ። እሺ፣ ከማን ቤት ነው በረከት የምንጠግበው? ከእግዚአብሔር ቤት። ይሄ ቤት የማን ቤት ነው? የእግዚአብሔር ቤት ነው። መላእክት የሚወጡበት የሚወርዱበት፣ እንባችን የሚታበስበት፣ እንቆቅልሻችን የሚፈታበት፣ የከበደን የኃጢአታችንና የበደላችን ቀንበር የሚሰበርበት፣ ብዙ ስውራን ቅዱሳን አባቶች ለጸሎት የሚተጉበት፣ እኛ የማናያቸው ብዙ ቅዱሳን ከመዝሙራችን ህብረት ጋር ከስብከታችን ህብረት ኑሯቸው የሚካፈሉበት የጸጋው ግምጃ ቤት፣ ነፍስ የተለየው መለኮት የተዋሃደውን የአምላክ ቅዱስ ስጋና ክቡር ደም የምንቀበልበት የበረከት ቤት ነው የእግዚአብሔር ቤት። ወደዚህ ቤት ስንመጣ እርግጠኛ ሁኑ ባዶ እጃችንን እንደማንመለስ ማለት ነው። ከጸጉራችን ቁጥር ይብዛ በደል ኃጢአታችን፣
ከየትም እንምጣ እንዴትም እንምጣ 3 ሰዓትም 6 ሰዓትም 9 ሰዓትም 11 ሰዓትም እንምጣ መቼም እንምጣ 3 ሰዓት 6 ሰዓት ስላችሁ የሰዓት ጉዳይ አይደለም። በልጅነት እንምጣ በወጣትነት እንምጣ በጉልምስና እንምጣ በስተርጅና እንምጣ ብቻ ወደ እግዚአብሔር ቤት እንምጣ። ከቤቱ ምን እንጠግባለን? በረከት እንጠግባለን። ይሄ አሁን ያለንበት የእግዚአብሔር ቤት ክብር አሁን በእኔ አንደበት እንዲህ ተገልጦ የሚነገር ክብር ያለው ቤት አይደለም። የእግዚአብሔር ቤት ክብር እግዚአብሔር ለኔም ለናንተም የቤቱን ክብር ይግለጥልን። አሜን በሉልኝ። ይሄ ስፍራ እንዴት ያስፈራል። ያዕቆብ በፍኖተ ሎዛ ከምድር እስከ ሰማይ መሰላል ተዘርግቶ ተመልክቶ በመሰላሉ ላይ መላእክት ሲወጡበት ሲወርዱበት አይቶ መሰላሉ ጫፍ ላይ እግዚአብሔር ተቀምጦ አይቶ የተንተራሰውን ድንጋይ ዘይት አፍሶ ቀብቶ ይህ ስፍራ እንዴት ያስፈራ፣ ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም አለ። የማን ቤት ነው? የእግዚአብሔር ቤት ነው። ዛሬ አንዳንዶች እንደሚሰሩበት የመስሪያ ቤት ቢሮ የሚያዩት ቤት፣ ዛሬ አንዳንዶች የሚደፍሩት ቤት አይነ ልቦናቸው ተገልጦ የውስጥ አይናቸው በርቶ የዚህን ቤት ክብር ቢያዩ ከቀጥረ ግቢው ገና ከበሩ ስንገባ በመፍራት በመንቀጥቀጥ በተለየ ክብር ነበር የምንገባው። አሁንም በድጋሚ የቤቱን ክብር ይግለጥልን። ኦሪት ዘፍጥረት ምዕራፍ 28 ቁጥር 15 ጀምሮ እስቲ ላንብብላችሁ። እነሆ እኔ ካንተ ጋር ነኝ፣ በምትሄድበትም መንገድ እጠብቅሃለሁ፣ ወደዚህችም መንደር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና አለው እግዚአብሔር ያዕቆብን። ያዕቆብም ከእንቅልፉ ነቅቶ በእውነት እግዚአብሔር በዚህ ስፍራ ነው አለ። ማን በዚህ ስፍራ ነው? እግዚአብሔር በዚህ ስፍራ ነው፣ እኔ ግን አላወቅኩም ነበር አለ። ቃል በቃል ነው ማነብላችሁ ሳልጨምር ሳልቀንስ። እኔ ግን አላወቅኩም ነበር አለ። ፈራ፣ እንዲህም አለ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህም የሰማይ ደጅ ነው አለ። የምን ደጅ ነው? የሰማይ ደጅ ነው። የእግዚአብሔር ቤት የሰማይ ደጅ ነው። በረከተ ሥጋ በረከተ ነፍስ የምንቀበልበት የሰማይ ደጅ ነው የእግዚአብሔር ቤት። የእግዚአብሔር ቤት ምድራዊ ሰማያዊ ክብር የምናገኝበት የበረከት ቤት ነው የእግዚአብሔር ቤት። የእግዚአብሔር ቤት ጊዜያዊ ዘላለማዊ ክብር የምናገኝበት የበረከት ቤት ነው የእግዚአብሔር ቤት። ይህ ስፍራ የሰማይ ደጅ ነው። ርዕሳችንን እንዳትረሱ። ከቤት ምን እንጠግባለን? በረከት እንጠግባለን። ቤተ መቅደስ ቅዱስ ነውና በጽድቅም ድንቅ ነውና። አዎ በጽድቅም ድንቅ ነው። ጽድቅ ማለት እውነት ማለት ነው። በጽድቅም ድንቅ ነው ሲል በእውነት የእግዚአብሔር ቤት ድንቅ ነው፣ ድንቅ ነው። ወገኖቼ አሁን ይሄን የእግዚአብሔር ቤት እግዚአብሔርን በእንደዚህ በትንሽ ቤት ውስጥ የምንወስነው ሆኖ አይደለም። የእግዚአብሔር ቤት ስንል እሱ ራሱ ተናግሯል። ለኔ ምን አይነት ቤት ትሰሩልኛላችሁ? ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ነው ያለው። ኢሳይያስ 66 ቁጥር 1 ጀምሮ ተመልከቱ። እግዚአብሔር ዓለምን በመዳፉ የያዘ ገናና አምላክ ነው። ክብሩ ከሰው ልጆች ሁሉ አይምሮ በላይ ነው። እግዚአብሔር ግን በመንፈሱ፣ እግዚአብሔር በበረከቱ፣ እግዚአብሔር በረድኤቱ፣ እግዚአብሔር በጸጋው የሚያድርበት የበረከት ቤት ይሄ የእግዚአብሔር ቤት ግን ይባላል። ማስረጃችን ሁሉ መጽሐፍ ቅዱሳዊ ነው። እስቲ አባቶቻችን ነገርን ከስሩ ውሃን ከጥሩ ይላሉ። ይሄን ቤት የእግዚአብሔር ቤት ብለን እንድንሰራው ማን ፈቀደልን? ይሄን ቤት ፓርላማ ተሰብስበን ወይ በየክፍለ ከተማ በየወረዳው ተሰብስበን እስቲ የእግዚአብሔር ቤት ይሰራ የምትሉ እጃችሁን አውጡ ተብሎ በእጅ ብልጫ የተሰራ ቤት አይደለም። ይሄ ቤት እንዲሰራ ፈቃዱ የሆነው እግዚአብሔር ነው። ፈቃዱም ሆኖ እንዲህ አለ፣ በመካከላችሁ አድር ዘንድ መቅደስ ስሩልኛል። በምናችሁ አድር ዘንድ? በመካከላችሁ አድር ዘንድ። በኦሪት ዘጸአት ምዕራፍ 25
ቁጥር 8 ላይ ይህንን ቃል መመልከት ይቻላል። በመካከላቸውም አድር ዘንድ መቅደስ ይስሩልኝ፣ እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት አለ እግዚአብሔር። ለሊቀ ነቢያት ለሙሴ እግዚአብሔር መቅደስ እንዲሰራ አዘዘ። መጀመሪያው መቅደስ ለእግዚአብሔር ለአምልኮቱ የሚንበረከኩበት፣ ለክብሩ የሚዘምሩበት፣ መስዋዕት የሚሰውበት፣ ኃጢአታቸውን ስርየት የሚያገኙበትን፣ ታቦተ ጽዮን ያለችበትን ሊቀ ነቢያት ሙሴ የመገናኛው ድንኳን ብሎ ጠራው ይላል። የምን ድንኳን ብሎ ጠራው? የመገናኛው ድንኳን። ኦሪት ዘጸአት ምዕራፍ 33 ቁጥር 7 ላይ ነው። ሙሴም ድንኳኑን እየወሰደ ከሰፈር ውጭ ተክለው ነበረ፣ ከሰፈሩም ራቅ ያደርገው ነበረ። ዛሬም ቤተ ክርስቲያን ሲተከል ከሰፈር ራቅ ተደርጎ ነው። በኋላ ነው ነዋሪዎች እየሰፈሩ መሀል የሚሆነው እንጂ ቤተ ክርስቲያን ሲተከልም ከሰፈር ራቅ ተደርጎ ነው። የመገናኛውም ድንኳን ብሎ ጠራው። እግዚአብሔርን የፈለገ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር ይላል። ዛሬም እግዚአብሔርን የሚፈልግ ሁሉ ሰውና እግዚአብሔር ወደሚገናኙበት የሐዲስ ኪዳኗ የመገናኛ ድንኳን ቅድስት ቤተ ክርስቲያን ወደ ሆነችው ወደ እግዚአብሔር ቤት ወደ እግዚአብሔር ማደሪያ ሰው ሁሉ ይወጣል። በብሉይ ኪዳን ሰውና እግዚአብሔር የሚገናኝበትን የመገናኛው ድንኳን ብሎ ሙሴ ጠራው ይላል። ዘጸአት 33 ቁጥር 7 ላይ ማየት ይቻላል። ይሄን ቤት እንግዲህ ቅድም ስናንብ ከሰማችሁ ከቤት በረከት እንጠግባለን ከተባለ በኋላ ቤተ መቅደስ ምንድነው አለው? ቅዱስ ነው አለ። ቤተ መቅደሱ ምንድነው? ቅዱስ ነው፣ ልዩ ነው፣ ልዩ ነው። ቤተ መቅደስ ወይም ቤተ ክርስቲያን የምንለውን ከጭቃ ትሰራ፣ ከቆርቆሮ በመቃኞም ትሁን፣ በድንጋይ በተጠረበም ትሰራ፣ በእብነ በረድ ትላልቅ ካቴድራልም ሆና ትሰራ፣ ቤተ ክርስቲያን ስንት ናት? አንዲት ናት። ሰለስቱ ምዕት የደረሱት ጸሎታችን ላይ ጸሎት ሃይማኖት ላይ ሐዋርያት በሰሯት በአንዲት ቅድስት ቤተ ክርስቲያን እናምናለን። በገጠር ትኑር በከተማ በየትኛውም በሰለጠኑት ዓለማት ትኑር፣ የእግዚአብሔር ቤት አንዲት ናት፣ አንዲት ናት። አንዳንድ የዋሆች አሉ ክርስትና ልጆቻቸውን ሲያስነሱ ትላልቅ ካቴድራል ወስደው ከሰፈራቸው ወጥተው ርቀው የሚያስጠምቁ አሉ። ጉባኤም ሲካፈሉ እንደው ቅዳሴም ሲያስቀድሱ አካባቢያቸው ያለውን ደብር ረግጠው ሌላ እንደው ተለቅ ያለ ቦታ የሚሄዱ አሉ። የዋህነት ነው። የእግዚአብሔር ቤት ስንት ናት? አንዲት ናት። በካህን እጅ እንቁረብ፣ በመነኩሴ በቆሞስ እጅ እንቅረብ፣ በጳጳስ ወይም በፓትርያርክ እጅ እንቀበል ቅዱስ ስጋውና ክቡር ደሙን። የክርስቶስ ስጋና ደም ስንት ነው? ልዩነት አለው? አዎ የለውም። ግን ትንሽ ትንሽ ድካም አለብን አይደለ? ቤተ ክርስቲያንን በህንፃው ግዝፈት የሚለኩ ሰዎች አሉ። ቤተ ክርስቲያን አንዲት ናት። ለዚህ ነው በምስራቅ አርሲ የሚታረዱት ወገኖቻችን ለምን ይታረዳሉ ብለን የምንጮኸው፣ አፋችንን የምንከፍተው። ለቤተ ክርስቲያናችን በየትኛውም ቦታ ላይ የሚደረገውን ግፍ ተቃውመን የሚደርስብንን ስጋዊ መከራ ረስተን እናትተን ንቀን ጥለን ለቤተ ክርስቲያን ድምፅ ሆነን የምንጮኸው ለዚህ ነው። ቤተ ክርስቲያን ስንት ናት? አንዲት ናት፣ አንዲት ናት። እቺ ቤተ ክርስቲያን ቅዱስ እንድትሆን ቅድስተ ቅዱሳን እንድትሆን ቃሉ እንደሚለው ደግሞም ቅድስት ቤተ ክርስቲያናችንን እኛ ምእመናን ስንስም ስንሳለም ስንተሻሽ አንዳንዶች አሉ ጆሮአቸውን የሚያሳክካቸው፣ ጸጉራቸውን የሚበላቸው፣ አፋቸውን የሚያዛጋቸው። ለቤተ መቅደሱ ክብር ስንሰጥ ለምን ድንጋይ ትስማላችሁ? ድንጋይ እኮ ነው የሚስሙት እነዚህ ኦርቶዶክሳውያን የሚሏችሁ አሉ የሉ? አሉ የሉ? አሁን በአውቶቡስም በታክሲም በባስም ማነው በባቡርም በእግርም ከርቀት ስንሄድ ሰላም ለኪ ቅድስት ቤተክርስቲያን እያልን ስንሳለም የሚሉ ፌዘኞች የሉ? እንደው እኔ እኮ እነዚህ ኦርቶዶክሳ በቃ አሁን እንደዚህ በቃ ድንጋይ እኮ ነው የሚስሙ ይላሉ፣ ይስማሉ። እኔም አንድ ወቅት እንደዛ ያደረገኝ ነበር። የዛሬ ነው ያደርገውና ያልዞርኩበት ገዳም የለም።
የሚሉ አሉ አይደል? እያንዳንዷ የምናረጋትን ነገር ዛሬ ተምረን አንድም ነገር ከመጽሐፍ ቅዱስ ውጭ አንጠቅስም። መጽሐፍ ቅዱሳዊ ነን እኛ ኦርቶዶክሳውያን። ደስ ይበላችሁ፣ በጣም ነው ደስ የሚላችሁ ቤተ ክርስቲያናችሁን ስታቋት። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን መሰረተ እምነቷም ስርዓተ እምነቷም በመንፈሳዊው አፍንጫ ሲሸተት ጠረኗ መዓዛዋ ወንጌል ነው የሚሸተው። መጽሐፍ ቅዱስ ነው የሚሸተው። ከኔ ጋር ናችሁ? አምላከ ገብረ መንፈስ ቅዱስ ከሁላችን ጋር ይሁን። የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን። አሜን። ወገኖቼ ቤተ መቅደሱ እንዴት እንደሚቀደስ እግዚአብሔር ለሙሴ ስርዓት ሰራለት። በቀማሚም ብልሃት እንደተሰራ ቅመም የተቀደሰ የቅብዓት ዘይት ታደርገዋለህ። የተቀደሰም የቅብዓት ዘይት ይሆናል። የመገናኛውን ድንኳን፣ የምስክሩን ታቦት፣ ገበታውንም፣ ዕቃውንም፣ መቅረዙን፣ መሰዊያውን፣ የመታጠቢያ ሳህኑንና መቀመጫውን ሁሉ ትቀባዋለህ በተቀደሰው ቅባት። ቅድስተ ቅዱሳንም ይሆናሉ። ቤተ መቅደስ ምንድነው? ቅዱስ ነው። እኔ አይደለም ያልኩት፣ ቃሉ ነው የሚለው። እግዚአብሔር ለሙሴ ሲለው ደግሞ ቅድስተ ቅዱሳንም ይሆናሉ። በተቀደሰው ቅባት የሚቀቡት በሙሉ ቅድስተ ቅዱሳን ይሆናሉ ካለ በኋላ የሚነካቸውም ሰው ሁሉ ቅዱስ ይሆናል አለ። ኦሪት ዘጸአት ምዕራፍ 30 ቁጥር 25 ጀምሮ ተመልከቱ። ኦሪት ዘጸአት ምዕራፍ 30 ቁጥር 25። አዲስ ህንጻ ቤተ ክርስቲያን ተሰርቶ ሲመረቅ ያየ ሰው አለ? እስቲ እጁን ያሳይ። ይሄ ሁሉ ሰው አንድ ቤተ ክርስቲያን ሲሰራ ሲመረቅ ወይ ቅዱስ ፓትርያርኩ ወይ ከኤጲስቆጶሱ ጀምሮ እንደ ስርዓተ ቤተ ክርስቲያን ሊቃነ ጳጳሳቱ እንደ ቦይራ ቅጠል የሆነ ነገር ዲያቆኑ ይዞ እንደ ትሪ እንደ ሳህን ከዛ ሲቀቡ ምናምን አላያችሁ? የሚቀባው በሜሮን የተቀደሰው ቅባት የተባለው እሱ ነው። ግልጽ ነው። ሲቀባ የተቀባው ምን ይሆናል ይላል እዚህ ላይ? ቅድስተ ቅዱሳን ይሆናል። ከዛ ደግሞ የሚነካው ሁሉ ምን ይሆናል? እኛ አይደለም ያልነው። እንዴት ቅዱስ ይሆናል ትሉናላችሁ ካሉ ይሞግቱት። እሱ ቃሉ ነው የሚለው። ለነሱ ስንል አንቀደውም አንሰርዘውም። ሞኞች ስለሆነን አይደለም የምንደባበሰው ቤተክርስቲያን። የዋሆች ስለሆነ አይደለም ቤተክርስቲያን አጥርና ቅጥሯን በርና መስኮቷን የምንስመው። ሞኞች ስለሆነን አይደለም። መጽሐፍ ቅዱሳውያን ነን። ብዙዎቻችን በልማድ ያው እናረጋዋለን። እቺ ቤተ ክርስቲያን እንደ ወፍ ዘራሽ፣ እንደ ውሃ ፈሳሽ፣ እንደ እንግዳ ደራሽ የሆነ ትምህርት የላትም። ሁሉ ነገሯ መጽሐፍ ቅዱስ መሰረት አለው። እየሰማችሁኝ ነው? እግዚአብሔር ይስማችሁ። ጨርሻለሁ። 40 ደቂቃ ብቻ ነው የሚቀረኝ። ትንሽ ነው አይደል? ጸባይ ካላችሁ 35 አደርገዋለሁ። አሁን ርዕሳችን ከቤት በረከት እንጠግባለን ነው። ከቤቱ በረከት ለመጥገብ ቅድመ ሁኔታ አለው አይደለም? ወደ ቤቱ ስንገባ መጀመሪያ ምንድነው የምናደርገው? እናማትባለን አይደለም? ማማተብ ማለት ራስን በራስ መባረክ ማለት ነው። ግልጽ ነው? አው ቀላል የምትመስል ትምህርት ግን ብዙዎቻችን የምንሳሳትባት። ስናማትብ እንዴት ነው? ግድ የለም አይከብድም። 1 ደቂቃ አማትቡ፣ ግድ የለም ምንም አይከብድም። እሺ ልክ ናችሁ። የአባታችን ልጆች ትክክል ናችሁ ብዙዎቻችሁ። እስቲ በር ላይ ግን አንዳንድ እዩ። አንዳንዱ እንደዚህ የሚል አለ። ስሳሳት ታርሙኛል። አንዳንዱ እንደዚህ የሚል የለም አለ። 5 4 አይነት ታያላችሁ። ለምን መሰላችሁ? ስላልተማርን ነው። እኛ ቀላል አሁን ማማተብ የሚጠፋው አለ። በር ላይ ሆኑና እዩ። አይደለም ምእመን፣ አንዳንዴም አገልጋይ ሲሳሳት ታያላችሁ። አመልካች ጣት ወደ ላይ ይሆናል። ይሄ ጣት ሲታጠፋል። መስቀል እንሰራለን። ከላይ ወደ ታች፣ ከግራ ከሰማይ ሰማያት ወረድክ፣ ከድንግል ማርያም ተወለድክ፣ በመስቀል ላይ ተሰቅለ ከግራ ወደ ቀኝ፣ ከሲኦል ወደ ገነት፣ ከጨለማ ወደሚደነቅ ብርሃን አሻገርከን ስንል
መስቀል ሰርተን እየተሳለምን ራሳችንን በራሳችን እንባርካለን። ከዛስ እንደዚህ ቀጥ ብለን ነው እንዴ እንሰግዳለን አይደል? ይኸው ለድንጋይ ይሰግዳሉ ይሉናል። አይደለም፣ ለድንጋይ አይደለም የምንሰግደው። የዳዊት መዝሙር 5 ቁጥር 7 እና የዳዊት መዝሙር 137 በቅንፍ 138 ቁጥር 2 ላይ እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ። እኔ ግን በምን ብዛት ተስማምተናል? ሁላችሁም ንገሩኝ። በምን ብዛት? በምህረትህ ብዛት። አሁን እዚህ የገባ ነው በሙሉ ስለበቃን ለቤቱ የሚገባ የቅድስና ስራ ስላለን አይደለም፣ እናውቀዋለን። ተዉት። የዛሬ ወር የዛሬ 2 ወሩን ትናንት የት ነበርን? ጠዋት የት ነበር? ምናል? ኃጢአተኞች ነን፣ በደለኞች ነን። ኃጢአት የለብንም ብልን ራሳችንን እናስታለን። እውነትን በእኛ ውስጥ የለም ይላል አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የለም፣ እውነት የለም ማለት ነው። በኃጢአታችን ብንናዘዝ ግን ከኃጢአታችን ይቅር ሊለንና ከአመፃ ሁሉ ሊያነጻን የታመነ ነው ተብሎ ተጽፏል። ወገኖች ይኸውላችሁ፣ አመናችሁም አላመናችሁም ቃሉም የሚለው የምንገባው የምንወጣው ምንቀድሰው ምናስቀድሰው ምንሰብከው ምንሰበከው ምንዘምረው ምናዘምረው ምናገለግለው ምንገለገለው በሙሉ በማን ምህረት ነው? በማን ቸርነት ነው? ያልጠፋ ነው ከእግዚአብሔር ምህረት ርህራሄው አያልቅምና። እቺን ቃል ግን እስካሁን ከነገርኳችሁ ሁሉ በላይ ያዙልኝሽ። እጂ ያልጠፋ ነው ከእግዚአብሔር ምህረት ሁሌ ከቻልን ስንነሳ ያልጠፋሁት ከምህረት የተነሳ ነው፣ ርህራሄ አያልቅምና ተመስገን እያልነው እንኑር። በሰቆቃው ወቅት ኤርሚያስ የተናገረው ቃል ነው። ያልጠፋ ነው ከእግዚአብሔር ምህረት የተነሳ ርህራሄው አያልቅም። ገብቷቸዋል? ግን ርህራሄው አያልቅም። የደጋግ ባሎች ርህራሄ አልቆ ሚስቶቻቸውን ገለው ፖሊስ ፕሮግራም ላይ አይተናል። የደጋግ ሚስቶችም ርህራሄ አልቆ ባሎቻቸውን ጉድ ሰርተው ጉድ አይተናል። የደጋግ ልጆች ርህራሄ አልቆ ወላጆቻቸው ላይ ማይገባ ነገር አድርገው ሰምተናል። ልክ ነኝ? በጣም ልክ ነኝ። የደጋግ ጓደኛ ማቾች ርህራሄ አልቆ ባልንጀራውን የማይሆን ነገር አድርጎ ብዙ ነገር ሰምተናል። ሊያውም ለምድራዊ ርስት ጉልት ሲባል ማለት ነው። የእግዚአብሔር ግን አያልቅ። እየበደል ነው ልጄ ይላል፣ እያጠፋል ልጄ ይላል። ከትናንት ወዲያ ማንነታችን ነገ ይመለሳሉ ይላል። ትናንት ይጠብቀናል። ደግሞ ትናንት ታጥቦ ጭቃ አድሮ ቃሪያ ከርሞ ጥጃ እንሆንበታለን። ደግሞ ነገ ይጠብቀናል። ደግሞ ከቤቱ አያስወጣንም። ደግሞ ስብከት ይጠፋብን ይሆን? ዝማሬ ይጠፋብን ይሆን? የሆነ ነገር እንደው ጸጋችን ይነሳ እንፈራለን። ጭራሽ እሱ በቃ ያልጠፋ ነው ከሱ ምህረት የተነሳ ነው። ርህራሄው አያልቅ። ሰቆቃወ ኤርሚያስ ምዕራፍ 3 ቁጥር 22 ላይ ነው። ማለዳ ማለዳ አዲስ ነው፣ ሁሌ አዲስ ነው። እንደ ጠፋው ልጅ ጸጋችንን አባክነን የተሰጠንን ሁሉ ጥለን መተን ከሩቅ ወደ አባታችን ቤት ወደ በረከቱ ቤት ወደ ጸጋው ግምጃ ቤት ወደ መቅደሱ ስንመጣ መቅደሱ ቁጭ ብሎ አይቀበለንም። ግማሽ መንገድ መጥቶ ነው የሚቀበለን። የጠፋው ልጅ እዚህ ላቸው ሲመጣ ወደ ቤቱ ግማሽ መንገድ በእግዚአብሔር የተመሰለው ያ ቸር አባት ግማሽ መንገድ መጥቶ ነው አቅፎ የሳመው። ይሄ ልጅ ጠፍቶ ነበር ተገኘ፣ ሞቶ ነበር ሕያው ሆኗል። እግዚአብሔር ቸር ብቻ አይደለም፣ እግዚአብሔር መሐሪ ብቻ አይደለም፣ እግዚአብሔር ይቅር ባይ ብቻ አይደለም፣ ቸርነቱ የበዛ። ዮናስ ሲናገር ትዝ አላችሁ? ዮናስ ነነዌ ትገለበጣለች ብለህ ስበክ ሲለው እኔ ትገለበጣለች ካልኩ በኋላ አንተ ልትምር ይቅር ልትል እኔ ሐሰተኛ ነቢይ ልባል አረ አቃለሁ ብሎ ዋጋ ከፍሎ በመርከብ ተሳፍሮ ወደ ተርሴስ ኮበለለ። ያቀዋል። ከዛስ ምን አለ ዮናስ? በአገሬ ሳለው የተናገርኩት ይሄን አይደለም? አሳን በሪሆድ ውስጥ አስገብቶ አስመልሶ ሲያሰብከው እግዚአብሔር ሲምራቸው በአገሬ ሳለው የተናገርኩት ይሄን አይደለም? አንተ ምህረት የበዛ ምን የበዛ ምህረት የበዛ ቸር እንደሆን ካውቄ ነበር አለ እግዚአብሔር። ምህረቱ የበዛ አምላክ ነው፣ ቸርነቱ የበዛ አምላክ ነው። እንዲህ በቃላት የሚገለጽ አምላክ አይደለም።
ወደ ቤቱ የምንገባው ይሄን ሁሉ ነገር ያመጣን ምንድነው? በምኑ ብዛት ነው? ዳዊት ለዚህ ነው እኔ ግን በምህረት ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት ወደ ቅድስና መቅደስ እሰግዳለሁ አለ። ወደ ቅድስና መቅደስ ምን እላለሁ? አንተን ምን በማለት? እኛስ ማንን በመፍራት ነው ወደ ቅድስናው መቅደስ የምንሰግደው? እግዚአብሔርን አይደለም እንዴ? በምህረቱ ብዛት ገባን። ወደ ቤቱ ያስገባን ምህረቱ መሆኑን እያሰብን እሱን በመፍራት ደግሞ ወደ ቅድስናው መቅደስ እንሰግዳለን። ሁለት ስፍራ ላይ ነው። በመላእክት ፊት እዘምርልሃለሁ ወደ ቅዱስ መቅደስህም እሰግዳለሁ ይላል። ወገኖቼ ወደ ቅዱስ መቅደሱ የምንሰግደው መጽሐፍ ቅዱሳውያን ስለሆንን ነው ወይስ ስላልሆንን ነው? ንገሩ። ስለሆንን ነው። ኦርቶዶክሳውያን መጽሐፋዊ ነን ብያቸዋል። አማተብን፣ ሰገድን። ደግሞ ባፋችን ምን እንለዋል አይደል? ሰላም ለኪ ቅድስት ቤተክርስቲያን፣ የሰማያዊት ምሳሌ የሆነች ቅድስት ቤተክርስቲያንን ሰላምታ ላንቺ ይገባል ብለን ሰላም እንላለን። ከዛስ ገባን። አጥርና ቅጥሩን በርና መስኮቱን ያገኘነውን ሁሉ እንስማለን አንስምም? በቤቱ ሁሉ የሚገኙ የተመሰገኑ ናቸው እንዳለ ዳዊት እንስማለን። ለምን? ቅድም በተቀደሰው የቅብዓት ዘይት ትቀባዋለህ ካለ በኋላ የተቀባው ሁሉ ምን ይሆናል? ቅድስተ ቅዱሳን። የሚነካው ሰው ሁሉ ደግሞ ምን ይሆናል? እንቀደሳለን። አመናችሁም አላመናችሁም። አሁን አባቶችም ምንም የቤተ ክርስቲያን አገልጋዮችም ማመንም አለማመን መብታችሁ ነው። ስትፈልጉ መኑ እንቀደሳለን ብላችሁ ንኩ፣ ስትፈልጉ እየተጠራጠራችሁ ንኩ። እግዚአብሔር ግን በቃሉ የታመነ አምላክ ነው። ምን ይላል መሰላችሁ? አሁን የምነግራችሁ ትንሽ ለማመን ይከብዳል አይደል? አሁን ሰው እንደዚህ ነካክቶ ይቀደሳል? በቃ እቺ 2 ኪሎ ቅቤ በመታከል አይምሮአችን እንመራመራለን አይደል? ይከብዳል። እንደዚህ ምናምን ብለን አይመስለኝም። ያው ለአንተ እንዲህ ብትልም ግን ያንተ አለማመን የእግዚአብሔርን ታማኝነት አያስቀረውም። ቃሉ የታመነ ነው ይላል ሮሜ ምዕራፍ 3 ቁጥር 3 ላይ ሰምታችሁኛል? የማያምኑ ሰዎች ቢኖሩ አለ ቅዱስ ጳውሎስ የነርሱ አለማመን የእግዚአብሔርን ታማኝነት ያስቀራልን? ያስቀር። ቃሉ የታመነ ነው። የእግዚአብሔር ቃል የታመነ ነው አይደለም? የታመነ ነው። ቃሉ የታመነ ነው። ብንክደው እንኳን እሱ ታማኝ ሆኖ ይኖራል ይላል። እንቀደሳለን ሞኞች ስለሆነን አይደለም። አንድ ጥያቄ ግን እዚህ ጋር መልሼ ልለፍ። ወደ ጸበል የሚሄድ ሰው ሁሉ ይፈወሳል? አይፈወስም አይደል? ምን ያስፈልጋል ለመቀደስም ለመፈወስም? አልሰማችሁ? ያቺ 12 ዓመት ደም ሲፈሳት የነበረችውን ሴት አስታወሳችኋት? በልቧ የልብሱን የዘርፍ ጫፍ የነካ የዘርፍ ጫፍ ይገባችኋል? ነጠላችሁን የቋጫችሁትን ዘርፍ ይዩት። እሱን ከነካው እንደማለት ነው። የልብሱን የዘርፍ ጫፍ የነካው እንደሆንኩ እድናለሁ ብላ አመነች። የልብሱን ጫፍ ነካች። የደሟ ምንጭ ቀጥ አለ። በሰውነቷ ማወቀች። ጌታም ዘወር አለና ማን ነው የነካኝ አለ። እንዴ ጌታ ሆይ ይሄ ሁሉ ሰው እያጋፋ አሁን በጥምቀት ታቦታቱ ከመንበረ ክብራቸው ወደ ባሕረ ጥምቀቱ ሲሄዱ ማን ነው የነካኝ ይባላል? ንገሩኝ፣ ይባላል ወይ? ያ ሁሉ ህዝብ እያጋፋ ማን ነው የነካኝ ትላለህ? እንደዛ ማለት እኮ ነው። ከ5 ገበያ ህዝብ ላይ ያጋፋው ማን ነው የነካኝ ሲል ጴጥሮስ እንደ ጌታ ሆይ ይሄ ሁሉ ህዝብ እያጋፋ ሲለው አይ በእምነት የነካኛል፣ ኃይል ከኔ ሲወጣ ታውቆኛል አይደል የሚለው። እየፈራች እየተንቀጠቀጠች እፊቱ ተደፋች። እኔ ነኝ አለች። አሁን ያለውን ንገሩኝ፣ ጌታ ያለውን። አንቺ ሴት ጨርቄ፣ ልብሴ፣ ቀሚሴ አድኖሻል ነው ያላት። በሉ ያለውን ንገሩ። ምንሽ አድኖሻል? እምነትሽ አድኖሻል። የሚቀድሰንም የሚፈውሰንም በልባችን ከልባችን የምናምነው እምነታችን። ያለ እምነት እግዚአብሔርን ደስ ማሰኘት ዕብራውያን 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ዕብራውያን 11 ቁጥር 6 ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ያለ እምነትም ደስ ማሰኘት አይቻልም ይላል ቃሉ ነው የሚለው። ዕብራውያን 11 ቁጥር 6 ከቤተ በረከትን ርዕሳችን እንዳትረሱት፣ ከቤተ በረከትን እንጠግባለን። አሁን ወደ ርዕሳችን ዞረ ልንመጣ ነው።
አማተብን፣ ሰላም ለክ ያለን፣ ሰገድን። ከዛ እንስማለን። እመኑ በእምነት አሁን ቃሉን ከናንተና ከኔ ከአማኞች ጋር ከተዋሃደ ቃሉ ስራ ይሰራል። የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ አጥንትና ጅማትን እስኪለይ ድረስ የሚወጋ የሚሰራ ኃይል ያለው ቃል ነው አይደለም? ነው አይደለም? ነው የሚለው እንደዛ ነው የሚለው። የሰማነውን በእምነት ከኛ ጋር ካዋሃድ ነው ይጠቅመናል። በዚህ የሰማን በዚህ የተጠራጠረን የምናፈስግን ከሆነ እስከናምን ድረስ ይቀጥላል። ዕብራውያን 11 ቁጥር 1 ጀምሮ ቅዱስ ጳውሎስ ከብሉይ ኪዳን አማኞች ጀምሮ ሲዘረዝር እናየዋለን። በእምነታቸው ምን እንዳደረጉ አቤል ከቃየን ይልቅ የሚበልጥ መስዋዕት እንዴት እንዳቀረበ፣ ሄኖክ በእምነት ሞትን ሳያይ እንደተሰወረ፣ አብርሃም ልጁ ይስሐቅን በእምነት ሞሪያም ተራራ ላይ ለእግዚአብሔር መስዋዕት የሚለው ትንሽ ይቀልብኛል እኔ ቃሉና ልጁን ሊያርደው ገብቷችኋል አይደል? ቢላ ይዞ አንገቱን ገዝግዞ ሊጥለው ልጁን ማለት ነው። እንኳን ልጅን ይቅርና አብሮን የኖረ እንኳን በግ እኮ ፍየል እኮ ለማረድ አንዳንዴ ያስቸግራል አይደል? ለማዳ የሆኑ የቤት እንስሳቶች ዶሮ እንኳን ለማረድ ይከብዳል። እንደው ፈጣሪ ያደረገውን ያርገው እንጂ እኔ ማጀን አልጨንበትም ይላሉ ወላጆቻችን እኮ አንዳንድ። አብርሃም ልጁ ላይ የጨከነው ከልቡ በልቡ እግዚአብሔርን እንደ እግዚአብሔርነቱ መጠን ስላመነው ነው። አብርሃምም አመነ እምነቱም ጽድቅ ሆኖ ተብሎ እንደተጻፈ እግዚአብሔር የአባቶቻችንን እምነት ለኔም ለእናንተም ይስጠን። ይቀድሰናል፣ ቤቱ ይባርከናል። በረከት ማብላት አይደለም ማጥገብ የሚችል የእግዚአብሔር ቤት ነው። ከቤት በረከት እንጠግባለን ተብሎ ስለተጻፈ ወገኖቼ፣ ምናልባት አብዝተን ስንቀርብ አጥብቀን እንደፍረዋለን እግዚአብሔርን። በተለይ አገልጋይ ተብዮቹ ማለት ሳንሳለም እንገባለን። እንደ ቢሮ ነው ምን የውስጥ አገልግሎት ላይ 1 ሜትር ወደ ውስጥ ገብተው ጫማ የሚወልቁ አገልጋዮች አሉ። በካህናት በር በኩል እስቲ ስታስቀዱስ ሂዱና ውስጥ ገብተው ማን ያያል? ያዕቆብ ያለው ምንድነው? ይህ ስፍራ እንዴት ያስፈራል ያለው። አሁን እኮ እንደ ኤልሳ ሎሌ እንደ ጊያዝ የውስጥ አይናችን በርቶ የዚህን ቤት ክብር ብናየው ኖሮ እንዴት እንደምንፈራው 100 ዓመት እናገልግል። 100 ዓመቱንም እየፈራን ነው የምናገለግለው። የውጭ ኃጢአት አንሶን ደግሞ በቤቱ ግን የምናየው እንደሌላው ህንፃ ነው የምናየው። ለምን አልበቃንማ? ለምን ቃሉን አናቀውማ? አንዳንዶቻችን እንዴት ነው መንጦላይቱ የሚገለጠው? እንዴት ነው የውስጥ አገልግሎት የምናገለግለው? ሰልፊ እየተነሱ እኮ የሚቀድሱ እኮ አይተናል። አላያችሁም? ቲክቶክ ላይ አንድ አባት ሰልፊ እየቀረ ቅዳሴ ውስጥ ላይ ማለት ደፍሮት በደና ሄደ ማን ነው አለዩ? ማንም። ዳዊትስ ምን አለ? የድፍረት ኃጢአት እንዳይገዛኝ እኔን ባሪያህን ጠብቅ አለ። እንደው በመድኃኔዓለም ይዣቸዋለሁ። ከዛሬ በኋላ ልንገናኝም ላንገናኝም እንችላለን፣ ግን እግዚአብሔር የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቀኝ በሉት። በተለይ የምታገለግሉ አገልጋዮች የመጨረሻው ክፉ ኃጢአት የድፍረት ኃጢአት። ምንም የማይመስለው አለ። ምንም ሹሌ የሚጫወት ሰንበት ተማሪ አለ እኮ ግቢ ውስጥ። እዛ ጉባኤ እየተካሄደ የእግዚአብሔር ቃል ይነገራል። አይሆንም። እግዚአብሔርን ደፍሮት በደና ሄደ ማንም የለም። አመናችሁም አላመናችሁም እግዚአብሔርን ካከበርን ያከብረናል። ያከበሩኝን አከብራለሁ ይላል። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም ይላል። አዎ ያከበሩትን ሲያከብር አይተናል። በህይወት ልምምዳችን በዚህ ትንሽ እድሜያችን የናቁትም እንዳይሆኑ ሆነው ሲናቁ አይተናል። የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቀኝ። መዝሙር 18 በቅንፍ 19 ቁጥር 13 ላይ ነው። ከተሰወረ ኃጢአት አንጻኝ፣ ስህተትን ማን ያስተውላታል? የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ ካለ በኋላ የዚያን ጊዜ ፍጹም እሆናለሁ አለ። የዚያን ጊዜ ምን ሆናለሁ? ፍጹም እሆናለሁ። ፍጹም እንድንሆን የድፍረት ኃጢአት እንዳይገዛን እግዚአብሔርን እንለምነው። 60 ዓመትን ቀድስ 40 ዓመትን እንስበክ፣ ያው እንሁን። እሺ ከኔ ጋር ናችሁ? 5 ደቂቃ ነው የቀረኝ፣ ጨርሻለሁ። አይዟችሁ። ያው ግን ገብቷችኋል? ያው ማለት ያው ልተርጉምላችሁ።
ትዝ ይላችኋል? ያኔ ገና ወደ ቤተክርስቲያን መምጣት ስንጀምር ያኔ ተሳልመን የውጭ በር ላይ ነበረ በግንባራችን ተሳልመን የምንገባው። ትዝ አላችሁ? ያኔ አነጋገራችን ሹክሹክታ ነው። አረማመዳችን ለዘብ ያለ ነው። እንደው ቀስ ብለን ነው ያኔ። ከዛ ስንቀርብ ከዛ ሰንበት ትምህርት ቤት ገባን። ከዛ ህፃናት ጉባኤን አለፍ ማዕከላዊ። ከዛ እየለመድናት መጣን። እየሮጥን መግባት ጀመራል ሳንሳለመን ወይ ደግሞ እያልን እየሮጥን አይደል ክልብ እያልን። ከዛስ እየለመድናት መጣን። ከዛ ግብረ ድቁናውን አጥንተን አንዳንዶቻችን ድቁናውን። ከዛ ፍማፍም ገና ስንጀምር ትቢት መጣ። መስበክ ምናምን ስንጀምር ኮርስ መስጠት ስንጀምር አሁን ጭራሽ መሳለሙን ትተን እንደ ቢሮ ነው የምንገባው። ምንም አይመስልም። ቅዳሴ ህዝቡ እያስቀደሰ ስልክ የት ነህ እየመጣ በቃ መጣው 5 ደቂቃ ሰው እያስቀደሰ እኮ ምንም አይመስልንም። ግን ያያላይ 7ኛው ሰማይ ላይ ቁጭ ብሎ ያያል። በከበረ ዙፋኑ ላይ ሆኖ ያያል። ያከበሩትን ያቃል ያከብራል። እኔ አሁን አይቻለሁ። ያከበሩትን ሲያከብር አይቻለሁ። የናቁት ደግሞ እንዳይሆኑ ሆነው መቀመቅ ሲወርዱም አይቻለሁ። ግን የድፍረት ኃጢአት እንዳይገዛን እንለምነው። እሺ ወገኖች፣ ይሄ ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። ከቤቱ በረከት ለመጥገብ መተን መርገም ሸምተን እንዳንሄድ እናክብረው፣ እንፍራው። በረከቱን ምንድነው የምናገኘው? በረከት እንበላለን እና እንጠግባለን። ልዩነት አለው አልከን ቅድም። አዎ መብላት ታውቃላችሁ፣ መብላት ነው። መጥገብ ግን በልተን መርካት አለበት። ደግሞ የሚተርፈው ነገር አለ የለም? ከተጠገበ በኋላ ከጠጋብ በኋላ ትርፍ ነገር አለ የለም? አለ አይደለም? ይኸውላችሁ ከየትም እግዚአብሔር የመጣችሁበትን የእርምጃ ቁጥር እየቆጠረ ዋጋ ይከፍላችኋል። ዋጋ ማንም ብለን መጣን? አሁን ንገሩኝ፣ አባን ወይስ እግዚአብሔርን? አባ ግዴታቸውን እየተወጡ ነው። ልክ ወላጆች ልጆቻቸው ላይ የሚወጡትን አይነት ግዴታ ማለት ነው። ልጆች የማን ስጦታዎች ናቸው? የእግዚአብሔር አይደለም? እኛ ሞግዚት ነን፣ ባለቤት አይደለም። አሳድጉልኝ ብሎ ነው የሰጠን። ተንከባከቡልኝ ብሎ ነው የሰጠን። መዝሙር 126 ቁጥር 3 ላይ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ይላል። የኛ አይደሉም። የማናቸው? ማህበረ ምእመናን የማናቸው? እረኛ አድርጎ ደግሞ አባቶች ሰጠን አይደለም? ምሩልኝ በለመለመው መስክ አሰማሩልኝ ብሎ ግዴታ ስላለብን እናገለግላለን እንጂ እናንተ የእግዚአብሔር ልጆች ናቸው፣ እኛም የእግዚአብሔር ልጆች ነን። ሁላችንም የእግዚአብሔር ልጆች ነን። የመጣ ነው አባ ገሌን፣ መምህር ገሌን፣ ዲያቆን ገሌን፣ ሰባኪ ገሌን፣ ዘማሪ ገሌን ብለን አይደለም፣ እግዚአብሔርን ብለን የመጣ ነው። ነገርኳችሁ። ሌላውን ተውት። የመጣችሁበት የእርምጃ ቁጥራችሁን እየቆጠረ እግዚአብሔር ዋጋ ይከፍላችኋል። እንኳን የእርምጃችሁን ቁጥር የጸጉራችሁን ቁጥር እንደሚያውቀው ታውቃላችሁ። ኧረ እንደው ተረት ነው እንኳን። ኧረ እንደው ትንሽ አንተም አበዛው። እንደው የጸጉራችንን ቁጥር አዎ፣ ቃሉ ምን ይላል መሰላችሁ? የእናንተስ የራሳችሁ ጸጉር ቁጥር እንኳን በእርሱ ዘንድ የተቆጠረ ነው ይላል። የእርምጃችንን የገረማችሁ እየሰማችሁኝ ነው? የምናችን ቁጥርን ያውቀዋል? እስቲ የጸጉሩን ቁጥር የሚያውቅ ከእናንተ መካከል ካለ እስቲ አለ ይኖር ይሆን? የሉቃስ ወንጌል ምዕራፍ 12 ቁጥር 7 ነገር ግን የእናንተ የራሳችሁ ጠጉር ሁሉ እንኳን የተቆጠረ ነው፣ እንግዲያስ አትፍሩ ይላል። የሉቃስ ወንጌል ምዕራፍ 12 ቁጥር 7 ቃሉ ነው የሚለው። ነግሬያቸዋለሁ ስጀምር። ከመጽሐፍ ቅዱስ ውጪ ምንም ነገር አንጠቅስም ብያቸዋለሁ አይደል? አሉ መጽሐፍ ቅዱስ የማናውቅ የሚመስላቸው አሉ የሉም? በጣም እኮ ግን ቢያውቁን እኛ በአህያ ተጭኖ ሁሉ የሚሄድ መጽሐፍ አለን እኮ። ከሰው አቅም በላይ የሆነ በአህያ ተጭኖ የሚሄድ መጽሐፍ አላት ቤተክርስቲያን። ይሄን መጽሐፍ ቅዱስም እኮ ለዚች ሀገር ለኢትዮጵያ ያቆየችው ማናት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ናት። ከነዋያተ ቅድሳቱ ጋር በየተራራው ተቀብረው ነግራኛ አህመድን 15 ዓመት ነዮዲት ጉዲትን 25 ዓመት ሌሎቹንም እንደዚህ መከራ ሲመጣ በየዋሻው በየተራራው ይመስክሩ። የኢትዮጵያ ተራሮች ሲቆፈሩ የሚወጡት የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነዋያተ ቅድሳትና የቅዱሳኑ አጽም ነው የሚወጡት። ዛሬ አፋቸውን ይከፍቱብናል፣ ምላሳቸውን ያላቀቁብናል። በድፍረት ማለት ነው። ብዙዎች አሉ፣ ክፍታፎች አሉ። አፋቸውን ደግሞ በእግዚአብሔር ቃል መዝጋት ያስፈልጋል። ቤተክርስቲያን መጽሐፍ ቅዱሳዊት ናት። እናንተ መስክሩ። አሁን እስቲ አንድ ጥቅስ ከሌላ ጠቅሻለሁ። አሁን የቤተክርስቲያናችን ልቅ ቅዱስ አፈወርቅ ብያለሁ፣ አያስፈልግም እያልኩ ግን ብያለሁ። ወደዛ ሳንሄድ መልስ አለን። በቃ ኦርቶዶክስ ምን አላት? አልሰማችሁ?
አላት፣ በደንብ አላት። እኛ ካለመማር ካልሆነ በስተቀር አላት። ይሄን ያህል ዘመን በውሸት አትቆም ቤተክርስቲያን። መልስ አላት። የራሳችሁ ጸጉር የተቆጠረ ነው አይደለም? የእርምጃችሁን አይደለም። የእርምጃችሁን ሰውም ይቆጥረዋል። ስትሄድ 1 2 እያለ አይደለም? ጸጉሩ ይከብዳል አይከብድ? እርምጃችሁ ስል እንዳይገርማችሁ ብዬ ነው ይህን ጥቅስ ያመጣሁላችሁ። የሚሰጠን በረከት ይኸውላችሁ፣ መብላት ምናልባት እስከ መጥገብ ይሆናል። መጥገብ ግን እስከ መትረፍ ይደርሳል ብያችኋል። ከኛ አልፎ አሁን እዚህ ጉባኤው ካለቀ በኋላ ወደምትገቡበት ቤት ሁሉ የእግዚአብሔር በረከት ተከትሏችሁ ይገባል። ማረጋገጫ ልስጣችሁ። አሁንም እንጠቅሳለን። እያንዳንዱ ለምንለው መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያየተን መንፈስ በሚገልጥልን ቃልና ቋንቋ የእግዚአብሔርን ቃል እንናገርልን እንጂ ስጋና ደም በሚገልጥልን አይደለም ይላል ቅዱስ ጳውሎስ። እያንዳንዱ ነገራችንን መንፈሳዊ ታሪካችንን ከመንፈሳዊ መጽሐፍ ከእግዚአብሔር ቃል እያነጻጸርን እንማራለን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ላይ ነው መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያየተን አነጻጽረን አመሳክረን መንፈስ ቅዱስ በሚገልጥልን ቃልና ቋንቋ እንናገራለን እንጂ የሰው ጥበብ በሚያስተምረን ፍልስፍና አንናገርም ይላል። እናንተን አይደለም እግዚአብሔር የምትገቡበትን ቤት ይባርካል። እናንተ የምትገቡት ያመነ ሰው ቤት ነው፣ ክርስቲያን ቤት ነው። አሕዛብ ቤት ብትገቡ አሕዛብ ቤት ውስጥ እግዚአብሔር በረከተ ስጋ ያወርድለታል። በረከተ ነፍስ አላልኩም፣ በረከተ ስጋ ያወርድለታል። አሕዛብ ቤት እንደው ብትገቡ እንኳ ማስረጃ የያዕቆብ ልጅ ዮሴፍ በወንድሞቹ ተሸጠና ያው ትልቅ ወንድሙ የአጥንታችን ፍላጭ የስጋችን ቁራጭ ነው ከምንገድለው እንሽጠው ብሎ 20 ብር ሸጡት ለምድያም ነጋዴዎች። እነዛ ደግሞ 10 ብር አትርፈው ለጲጢፋራ ሸጡት። ዮሴፍ ጲጢፋራ ቤት ገባ። ሰውየው ደስ አለው። ዮሴፍን በቤቱ ላይ ሁሉ ሾመው። ከዛስ ዘፍጥረት 39 ቁጥር 5 አንብቦ እንዲህም ሆነ ይላል በቤቱ ባለውም ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ሲል ባረከው። ስለማን ሲል? ስለ ዮሴፍ ሲል። የእግዚአብሔርን በረከት በውጭም በግቢም ባለው ላይ ሁሉ ሆነ። ይህም የእግዚአብሔር ቃል ነው፣ ያባገሌ ቃል አይደለም። እግዚአብሔር የጲጢፋራ የአሕዛቡን ቤት በግቢም በውጭም ባለው ላይ ሁሉ በረከቱን አትረፈረፈ። ስለማን ሲል? ስለ ዮሴፍ ሲል። ጲጢፋራ ቤት ማን ስለገባ? የእግዚአብሔር ሰው ዮሴፍ ስለገባ። አሁን ንስሐ አባቶቻችሁ ነፍስ አባቶቻችን ካህናት ወደ ቤት ሲገቡ አንዳንዶች ደስ አይላቸው ደግሞ መጡ። እስማ አሁን የዛሬ 15 ቀን አይደል ጸበል ይረጩት እግር አበዙ። እሳቸው ደግሞ አረ የለችም ቢያቸው እንደው የሚለው አሉ። አባ ቢመጡ አሁን እናንተ ቤት ቢበሉ አንድ እንጀራ ነው፣ እሱንም እንደው ይጎላል። እሺ መጡ። በመምጣታቸው ባንክ ቡካችሁ ውስጥ ያለው ገንዘብ ይቀንሳል? ንገሩኝ እንጂ ይቀንሳል ወይ? እግራችሁ ይቆረጣል? አይናችሁ ይጠፋል? ምን ጥርሳችሁ ይረግፋል? ምን ትሆናላችሁ? ቤቱን ባርከው ነው የሚሄዱት፣ ረግመው አይሄዱ። አንድ የበሬ ግንባር የምታክል ከተማችን ውስጥ አለ ምን ነው እንተዋወቃለና እንዲህ የሚል ሰው አለ። በቃ መጡ ደግሞ አረ በመጡልን ነው የሚባለው፣ መጡብን አይባልም። እሳቸው ሲመጡ አብሯቸው ይመጣል። እሳቸው መጥተው የሚያወሩት የማንን ቃል ነው? የእግዚአብሔር ቃል ደግሞ ምን ይላል መሰላችሁ? 2 ወይም 3 ሆናችሁ በስሜ ብትነጋገሩ ብትሰበሰቡ እኔ በዚያ በመካከላችሁ ይላል አይደል? ማቴዎስ 18 ቁጥር 20 ጀምሮ አንብቡት። ማቴዎስ 18 ቁጥር 20 ጀምሮ አንብቡት። አባ መጥተው ስለ እግዚአብሔር ሲያወሩ እግዚአብሔር በመንፈሱ ይገባል። እግዚአብሔር ገብቶ ቤታችሁ በረከት ነው ወይስ መርገም ነው የሚኖረው? የመሰላችሁ ንገሩ። ምንድነው የሚሆነው? አሁን እዚህ ማን አለ በመካከላችን? አለ። እንኳን እንዲህ በስተን አይደለም 2 ሆነን 3 ሆነን ብናወራ ስለ ቃሉ ብንነጋገር እንደ ኤማውስ መንገደኞች ይመጣ እግዚአብሔር በመንፈሱ ይመጣል። ያኔ በአካል እንደመጣው ቀሌዮጳና ኒቆዲሞስ እየተነጋገሩ ሲሄዱ በአካል እንደመጣው ጌታ ኢየሱስ አሁንም እኛ ስለ ቃሉ ብንነጋገር እመኑኝ እግዚአብሔር በመንፈሱ ይመጣል። እግዚአብሔር በበረከቱ ሊባርከን ይመጣል። ከቤትህ በረከትን እንጠግባለን። ጠግበን ስንሄድ ደግሞ እኛ ጠግበን ለሌሎችም የኛ በረከት ይተርፋል አይተርፍም? ይተርፋል። የገባንበትን ቤት ልክ የዮሴፍን ቤት ስለ ዮሴፍ ሲል የጲጢፋራን ቤት እንደባረከው እግዚአብሔር እኛ የምንገባበትን ቤት ይባርከዋል። የመጨረሻ ጥቅሴ በረከት ምንድን ነው? አዎ ስጋዊ በረከት አለ። አሁን ለምሳሌ በትዳር መባረክ አለ፣ በልጆች መባረክ አለ አይደለም?
በስልጣን በገንዘብ በእውቀት በተለያየ ነገር እግዚአብሔር ቤት የማይሰጥ በረከት የለም። እግዚአብሔር ሰጥቶ የማያልቅበት ሰጥቶ የማይጸጸት አምላክ ነው። እየሰማችሁኝ? እግዚአብሔር ይስማችሁ። አሜን። እግዚአብሔር ቤት የሌለ በረከት የለም። የጤና በረከት ዓለም መድኃኒት የለውም ቢል የፈለገውን አይነት በሽታ ፈርቶ ዓለም ደጁን ቢዘጋ እግዚአብሔር ቤት ግን የፈውስ በረከት አለ የለም? አለ። አንድ ነገር ላስታውሳችሁ። የኮሮና ጊዜ ትዝ ይላችኋል? የተሟረተብን ሟርት አለቀላቸው አፍሪካውያን ተብለን ነበር አይደለም? እዛ አውሮፓ ምናምን ገንዘብ እየበተኑ ምናምን በደንብ ሲያልቁ፣ እዚህ ግን እንዴት ነው? እንደተሟረተብን ነው እንዲሆን ነው። ሊያውም አስቡት፣ እኛ ቤተክርስቲያን እንስማለን፣ መስቀል እንሳለማለን አይደለም? እንዴት ነው? ልክ ነኝ ወይስ እየዘባረኩ ነው? ልክ ነኝ አይደል? ግን እንዴት ነው? ብዙ ሰው አለቀ። በአውቶቡስ ተፋፍገን ነው የምንሄደው አይደለም? ሰላምታችን ሁሉ ንክክ ያለው አይደለም? ምናምን የምንቀበለው በቅዱስ ክቡር ደሙን በአንድ እርፈ መስቀል በጣም ብዙ ነገራችን የተጋለጠ የሚያደርገን ነበር። ግን ማን አለ ከኛ ጋር? እግዚአብሔርን ላይቭ ያየንበት ዘመን ከመቼውም ጊዜ በላይ ላይቭ ታውቃላችሁ ወጣቶች አይደለም? አሁን የስፖርት ውድድር ላይ በቀጥታ ስርጭት ማለት ነው። በቀጥታ ያየነው የኮሮና ዘመን በቀጥታ ማለት ነው። አሳልፎልናል። የፈውስ የጤና በረከት ያለባት የበረከት ቤት ናት። ከቤት በረከትን ጠግበን ለሌሎቹም እንተርፋለን፣ ለሌሎቹም። ስለዚህ ወደ እግዚአብሔር ቤት መምጣት ትርፍ እንጂ ኪሳራ አለው? የትም ቦታ ብትሄዱ 50-50 ነው። 100% እርግጠኛ ሆናችሁ የምትመጡት እዚህ ቤት ብቻ ነው። በረከት የምንጠግብበት የበረከት የጸጋ ግምጃ ቤት የእግዚአብሔር ቤት። አደራ ጀምራችሁ እንዳታቋርጡ። አደራ ነበሩ እንዳትባሉ። እሺ ከቻላችሁ ቅድም እንደነገርኳችሁ ሁሌ ያው ሁኑ። እግዚአብሔር ያው ያድርገን፣ እንደ ልጅነታችን ያድርገን። አሁን በወፍራሙ አሜን በሉልኝ። ድሮ ልክ እንደምንፈራው፣ ድሮ ልክ ወደ ቤተ መቅደስ እንደምንገሰግሰው ለአምልኮቱ ለመንበርከክ ለክብሩ ለመዘመር ስንቀርብም እንደው እድሜ ስናስቆጥርም ብዙ ዓመትም ሲሆነን እንደዛን ጊዜው እንዲያኔው ትዝ ይላችኋል። ያኔ ጠዋት እኮ ውዳሴ ማርያም ሳናደርስ ጸሎተ ሃይማኖት ሳንደግም እንወጣ ነበር። አሁንስ እሺ ተውት። ያኔ የነበረን ትጋትና አሁን አድገን እንዴት ነው? አንድ ነው? አንድ ከሆነ ጥሩ ነው። መጨረሻውን ያሳምርልን። አሜን። ግን ትንሽ አልደከምንም? ለዛ ነው ያው ያድርገን። ዳዊት እግዚአብሔርን ምን አለው? አንተ ግን ያው አንተ ነህ። በቃ ያው በዘመናት የማትቀየር በሁኔታዎች የማትለወጥ አንተ ግን ያው አንተ ነህ። አለ አይደል? መዝሙርም እንደው ዘማሪው ካስታወሰው ይዘምርልናል። አንተ ግን አንተ ነህ በጸባዖት ያለ ዘላለም የምትኖር ሁሉን አሳልፈ የሚል መዝሙር አለ። የሁሉ ባለቤት አንተ ግን አንተ ነህ። ያው ነው እግዚአብሔር ግን ያው እግዚአብሔር አይቀየር አይለወጥም። እኛ እኮ የደሞዝ ዕለት ራሱ ትንሽ ባህሪያችን ከ30 እስከ 4 ምናምን እስከ 5 አካባቢ ሁሉ ሰላምታው የሚቀየር ሰዋል ምናምን ብሎ የሚሄድ በ15 በ16 ደሞዝ ያልቃል አይደል? እግዚአብሔር ያው ያድርገን፣ ከቤቱ በረከት ያጥግበን፣ ከቤቱ አያውጣን። ወገኖቼ ግዴላችሁም በሏቸው። የወጡ ካሉም ግዴላችሁም እስቲ እወቋትና ውጡ በሏቸው። እሺ ግዴ ይወቋትና ከዛ ይውጡ፣ ግድ የለም ግን ቤታችሁን እወቋት። እቺን የበረከት ቤት እወቋት። ካወቃችኋት በኋላ አነጻጽሩ፣ አመሳክሩና ግድ የለም ውጡ በሏቸው። የወጡ የምታውቋቸው ትናንት ከኛ ጋር ያስቀድሱ የነበሩ ገዳም ለገዳም ይሄዱ የነበሩ አሉ አይደለ? እስቲ በሏቸው። እነሱ እኛን ለማስወጣት ይሰብኩ የለ? እስቲ እናንተ ደግሞ እነሱን ለመመለስ ስበኩ። እስቲ ግድ የለም ውጪ። ግን
እንደው በቃ መተሽ እንደው ትንሽ እወቂና እንደው ጥያቄም ካለሽ አባታችንን ጠይቂና እንደው አንድ መምህር አገናሽ እሱ እንደው እንደዚህ በይና እንደው ከዛ መውጣትም ካለብሽ ግድ እኔም እከተልሻለሁ በላ። እግዚአብሔር አምኖ ከመካድ ይሰውራል፣ ቀርቦ ከመራቅ ይጠብቀን። ሁላችንም ከኃጢአት ከበደል ተመልሰን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ተስፋ መንግሥተ ሰማያትን እንድንወርስ የእግዚአብሔር ቸርነት የድንግል ማርያም አማላጅነት የጻድቁ አባት የገብረ መንፈስ ቅዱስ ቃል ኪዳን ይርዳን። ወስብሐት ለእግዚአብሔር።